በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወክቡር ኃያል ሚካኤል ሊቀ መላእክት ዘይትነበብ አማሱሩ ወሰንዩ ለወርኃ የካቲት። ጸሎቱ ወበረከቱ ያሃሉ ምስሌነ ለዓለመ ዓለም አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላይ ጠይቁ አካላት ሶስት ብንል በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት ባባተ በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚህም ሀገር ሲኖር በማልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ ይቅር በለኝ፣ የዕለት ምግቤን የዓመት ልብሴን ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም፣ የሚያውቀውም ሥራ የለውም። ምንም አይሰራም። አንዲት ሰዓት እንኳ መስራት አይችልም። ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት እንዲህ ሲል ተነጋገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይም ንግድ የማታውቅ እንደምነው በማልትም በሌሊትም ይቅር በለኝ እዘንልኝ እያልህ የምትለምነኝ? ወይንህ ወይም ስንዴህ ወዴት አለ? ደክመህ የሠራኸው ሥራህ ወዴት ነው? ባረክልህ ዘንድ አለው። ተሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብ ቢሆን የለህምን? ጌታዬ ሚካኤል ዘንልኝ ራራልኝ እንደምን ትለኛለህ? እባርክልህ ዘንድ የምባርክልህ ሥራህ ወዴት አለ? የዓለሙ ሁሉ አባት የሚሆን አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከእሷ የተፈጠርህባት ይች ምድር ናት። ወደ እሷም ተመልሰ ትገባለህ። ወጥተህ ወርደህ እንጀራህንም በግንባርህ ወዝ ብላ። ይህ አንተ የተፈጠርህበት መሬት እሾህና አሜከላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ በክብር ወደ ሰማይ ያረገ። በነጋም ጊዜ የሃድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ለምስኪናን ብዙ ምጽዋት የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ። ያ ድሃ ጌታዬ ዘንልኝ ራራልኝ፣ ሂጄ ነግጄ አተርፍበት ዘንድ 100 ወቂት ወርቅ በብድር ስጠኝ፣ ዋናውን ገንዘብ ከነወለዱ ከፍልሃለሁ አለው። ባለጸጋውን መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋስህ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆነኝ ስጠኝ አለው። ያ ድሃ ሰውዬ ባለጸጋውን እንዲህ አለው፣ ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና። ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሄድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንህበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚያም በኋላ ሁለቱም ወደ ቤተ ክርስቲያን ሂደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት ሁሉ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስክከፍለው ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ። ባለጸጋውም ነገርን ሰማው። ተነስ እሰጥህ ዘንድ እንሂድ አለው፣ ይህ ነገር ለእሱ ድንቅ ሆኖበታልና። ከዚያም በኋላ ከቤተ ክርስቲያን ወጥተው ሁለቱም በአንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚያም በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል ሀገር ለንግድ ሄደ። ከዚያም በኋላ ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል በዓል በሚከበርበት
ሰኔ 12 ቀን እንደሆነና ቀጠሮው እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ አሰበ። ከዚያም በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለዕዳው የሚሰጥ ያን 100 ብር ከትርፉ 50 ብር ጋር አድርጎ በከበረ ከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚያም በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ አከተተና ቆለፈው። ከዚያም በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜማ ዕለት በባህር ዳርቻ ቆመና ጸሎተ ወንጌልን እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ እነግርሃለሁ፣ እኔ ከሩቅ ሀገር እንዳለው አንተ ታውቃለህ። እንደ ተዋስከኝም ዛሬ ደርስ ዘንድ እንደማይቻለኝ አንተ ታውቃለህ አለ። እነሆ የተዋሰኝንም ገንዘብ ከባህር ጣልሁልህ፣ ለባለ ገንዘቡ አድርስልኝ። የእሱና የእኔ ቀጠሮ በዚህች በዓልህ በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አግባልኝ አለ። ያን ጊዜ ታላቅ አሳ ወጥቶ ሳጥኑን ዋጠው። ያም አሳ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በነጋው ፀሐይ ሲወጣ እስክንድርያ በምትባል ሀገር አንጻር ወዳለ ባህር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው አሳ ያጠምዱለት ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ አሳ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን አሳ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በአሳው ሆድ ውስጥ ያንን ሳጥን አገኘ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህር ውስጥ የሆነውን ሁሉ እስክንረዳ ድረስ ይህን ሳጥን አስቀምጠው አለው። ከጥቂት ቀን በኋላ ያ ድሃ ሰው እስክንድርያ ወደምትባል ሀገር ተመልሶ በገባ ጊዜ ባለሀብቱን አገኘው። ባለገንዘቡ አምኜ ገንዘቤን ብሰጥ ስለምን እንደዚህ አደረግ? በቀጠሮውስ ቀን ያልሰጠኸኝስ ያልከፈልኸኝ ስለምንድን ነው አለው። ድሃውም እኔ ስለተዋሰኝ ሰጥቼዋለሁ አለው። ባለጸጋው ለዋስህ ትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ ሀገር ሳለሁ የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ያን 100 ብር ነግጄ ካተረፉት ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም ያንተን ስም የኔን ስም ጽፌ በጠዋት ከባህር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በአሳው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ በሚሆን በቅዱስ ሚካኤል በዓል ቀን በአሳው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥን ነው የምትለው ይህ ነውን ቢለው ድሃውም አዎን ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም የእሱን ስም የባለጸጋውን ስም በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይለ ፍጹም ነው እያለ አደነቀ። ባለጸጋው ይህንን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትን ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ። ካንተ ይህንን ትርፍ አልወስድም
አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ጻሕል አሰራ። ድሃውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለት ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን በፍቅር በአንድነት ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን ይቅር ይበለን። ተጠምቀን በክርስቶስ ያመን ሁላችንም ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለም በእኛ ይደርብንና ተፈጥሮው ከነበልባል እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበር ተነገረ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን ምሕረት፣ ቸርነትን፣ ርኅራኄን በማዘውተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ሥራ ይሠራ ነበር። በጎ ሥራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌ ያመጣበት፣ ጎባጣ ሆነ፣ በብዙ ሕመም ታመመ። ያ ሰው ሁልጊዜ ይጮህና ያጓራ ነበር። ደዌው ጸንቶበትና ከደዌውም ጽናት የተነሳ ከምኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። እንደዚሁም ሁሉን ውድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው ከዚያ ኖሩት። ከዚህም በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመረ። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ። እኔ ባሪያህ አገልጋይህ በጸሎትህ አምኜ ዝክርህን ስዘክር ኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላዩ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚህ ብርሃን ውስጥ ወጥቶ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተነጋገረው። ያም የታመመ ሰው መልአኩን በዚህ የሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየህ? ፈጥነህ ያልጎበኘኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናህንም ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንንም ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃልና አለው። ያን ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርና የመላእክት አለቃ የሚሆን ቅዱስ ሚካኤልን አመሰገነ። ከደዌ ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎት በፍጹም ደስታ መሰገነ። ሕዝቡም ሁሉ ይህንን ፍጹም ታምራት ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናነቱን አደነቁ፣ ምስጋናውን አበዙ። የትሩፋት ዜና ታምራቱንም ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ሥራ ሠራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግሥተ ሰማያትን እስኪወስድ ድረስ በየወሩ በየ12 ቀን ዝክሩን መዘከሩን አልተወም፣ ቸላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችንም እኛን ያድነን። በቅዱስ ሚካኤል ጸሎትና ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያጠፋን ከድንገተኛ ሞትም ይሰውረን። በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን። ይልቁንም እኔን ገብረ ሕይወትንና ሕዝበ ክርስቲያኑን ከፈተና ሁሉ ያድን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምነን በየካቲት ወር በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚህች ቀን የመላእክት አለቃ ቅዱስ ሚካኤል የራእይንት ሰው የሚሆን ወደ ሳምሶን ልኮት
ሊገደሉ በወደዱ በፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና። ከነሱም በየቀኑ በአህያ መንጋጋ እሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያ መንጋጋም ውሃን አፈለቀለትና ጠጥቶ ከጥሙ ረካ። የፍልስጤም ሰዎችም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ስለሰጠው ሁሉንም ድምጥማጣቸውን አጠፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤል የበዓሉን መታሰቢያ በየወሩ 12 ቀን እናደርግ ዘንድ አዘዙ። ልመናው ጸሎቱ ለዘላለሙ በእኛ ጋር ይኑር አሜን። ሰውን ለማረጋጋትና ለማስደሰት ታዛዥ ለሆነ ቸርነትህ ሰላም ላለው ሚካኤል ሆይ ማዳንህ ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔን ከኃጢአት ባርነት ነፃ የምትወጣ አድርጋት። እስካሁንም የተገዛሁላት ይበቃልና። የመላእክቱ አለቃ የቅዱስ ሚካኤል ረድኤት በረከት አይለየን። የዛሬ ወር የዛሬ ዓመት በሰላም በጤና ያደርሰን ዘንድ የመልአኩ የቅዱስ ሚካኤል ተራዳይነት፣ አማላጅነት፣ ረድኤት፣ ቸርነት፣ በረከት ይደርብን። በያለንበት ሁሉ በሰላም በጤና ይጠብቀን። አሜን። ይቆየን።